እዚህ ቤት ላይ የተሰሩ ስራዎችን እንግዲህ ዛሬ የማሳያችሁ ይሆናል ማለት ነው። በጣም የሚያምር የሆነ ዲዛይን ፕላስቲክ ኮርኒስ ሳሎን ላይ ነው እንግዲህ ይሄ የምትመለከቱት እያለቀ ይገኛል ማለት ነው። ኮርኒሱ እንግዲህ በዚህ መንገድ ይሄ ዲዛይን ተሰርቷል። እንጨቶቹ ሲነቃቀሉ እንግዲህ ሙሉ ለሙሉ ይታያል። በጣም የሚያምሩ አድርጌ ቀርጬ ማሳያችሁ ይሆናል። በከፊል ግን ይሄንን ይመስላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች እንግዲህ ለዛሬ ያስኩላችሁ ደግሞ የአንድ እህታችን ቤት በውቢቷ መሀል አምባ ላይ የተሰራ የሆነ ፕላስቲክ ኮርኒስ ነው። እንግዲህ ኮርኒሱ እንሆ እያለቀ ይገኛል ማለት ነው። መኝታ ክላስም ላይ ሌሎች ክፍል ላይ ያሉት ስራዎች የማሳያችሁ ይሆናል። እንግዲህ ከዚህ በኋላ ኮርኒሱ ከተጠናቀቀ በኋላ ቀጣይ የሚሆነው ምንድነው ወደ ግድግዳ ቻክ ወይም ጅብሰም ስራ የሚገባ ይሆናል ማለት ነው። እና ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ውድ ተመልካቾች ሰሞኑን እኔም ቪዲዮ ሰርቼላችኋለሁ። በተለያየ አጋጣሚ እንግዲህ ቤተሰብ የጠየቃችሁ ሶሻል ሚዲያም ታውቃላችሁ እንግዲህ የጅብሰም ማቴሪያሎች የተገኘ አይደለም። ስለዚህ አሁን እኛም ግዴታ ኮርኒሶችን እየሰራን ጅብሰም ወደ ነበረበት ዋጋው ቢወርድ እየጠበቀን ይገኛል ማለት ነው። ምክንያቱም አሁን ጅብሰሙን ቢኖር ራሱ ዋጋው እጅግ በጣም ውድ ነው። እንደነገርኳችሁ እስከ 550 600 ብር እየተባለ ነው አንድ ኪስ። ያ ማለት እንግዲህ እጥፍ ነው የጨመረው ማለት ነው። ከጥፍም በላይ ማለት ነው። 330 300 ያተሸጠ የነበረ ጅብሰም አሁን ላይ 600 እና 650 ብር እየተባለ የሚገኘው። ስለዚህ ያለው አማራጭ ፕላስቲኩን እንደዚህ የተሰራ መጠበቅ ይሆናል ማለት ነው። ኋላ እንግዲህ ነገራቶች ሲስተካከሉ በቀጥታ ግድግዳው የሚሰራ ይሆናል። እንግዲህ ቤት እንደምታዩት ጠቅጠቅ ነው። ማቴሪያል በጣም ነው እንግዲህ የሚጠይቀው። አሁን ባለው ዋጋ የማይቻል ነው ማለት ነው። ግዴታ መጠበቅ ይኖርብናል ማለት ነው። እንግዲህ እንደምታዩት ሙሉ ክፍሉ ዝቤት ላይ ጠቅጠቅ ነው። እንግዲህ እስከ 300 ኪስ የሚወስድ የሆነ ቤት ነው። 300 ኪስ እንግዲህ በአሁኑ ዋጋ በጣም ከባድ ነው የሚሆነው። ለማንኛውም እዚህ ቤት ላይ እንግዲህ ያረፈው ሳሎኑ ላይ ይሄ ዲዛይን አርፏል ማለት ነው። ሙሉ ስራው ሲያልቅ እንግዲህ ከበሌቶም ሲነቃቀል ዲዛይኖቹ ሁሉም በደንብ ግልጽ ይሆናል። በቅርብ ተጠናቆ ደግሞ የምናየው ይሆናል። በዚሁ አጋጣሚ ምን ለማለት ፈልጋለሁኝ፣ ቤት አሁን ላይ መስራት ላሰባችሁ እንግዲህ በተለይ ፕላስቲክ ከሆነ ፕላስቲኩ እየተሰራ ጅብሰሙን መጠበቅ ይቻላል። ስለዚህ በእኛ በኩል ያሉ ቤቶች እንግዲህ በዚህ መንገድ እየሰራን ነው የምናልፋቸው። በቀጥታ ምን ይሆናል ጅብሰሙ ሲኖር ግድግዳውን ደግሞ ከመጀመሪያው ተመልሰን እየሰራን የምንሄድ ይሆናል። ተገደናል ማለት ነው። እንግዲህ እንድትረዱን ነው። ሌሎችም እንግዲህ አዘዛችሁን የተያዙ ቤቶች ዝም አላችሁ ምናምን ለምትሉኝም የዚህ አይነት ጉዳይ ስለገጠመን ነው። ማቴሪያሉም የማይቻል ነገር ስለሆነ ለእናንተም ለኛም ጥሩ አይመጣም። ይህ ሁሉ እንግዲህ የነዳጅ ጉዳይ እንደሆነ ከትናንት ወዲያ ሰራሁት ቪዲዮ ላይ ግልጽ አድርጌ ነግሬያችኋለሁ። ለማንኛውም እህቴ እንግዲህ ሳሎኑ ላይ በመረጥሽው ዲዛይን በዚህ መንገድ ተሰርቷል ማለት ነው። ያው በከፊል ነው አሁን ትንሽ የሚቀረው ስራ አለ። ላይ የምታዩቸው ሞራሌዎች የሚታዩት እነዛ ገና የሚቀራቸው ስራዎች ናቸው። የሻዶ ቦታ ነው እንግዲህ ይሄ ዋሻው እንደምትመለከቱት ሙሉ አሁን ይጠናቀቃል። ከዛ ፍሬም አለ ማለት ነው። ይሄ ዙሪያው የምታዩት ከግድግዳው ጋር የሚገናኝበት ሙሉ ፍሬም የሚገጠም ይሆናል። የግድግዳ ቻኩ እንዴት ተሰራ እሱ እንግዲህ መጨረሻ ላይ የማሳያችሁ ይሆናል ሙሉ ለሙሉ ሲጠናቀቅ ማለት ነው። አሁን ደግሞ ወደ መኝታ ቤት የምንገባ ይሆናል። መኝታ ቤት ላይ ስንመጣ ደግሞ ይሄን ይመስላል እንግዲህ ከዚች በኩል ላይ አሁንም ገና ትንሽ ትቀራለች። እቺ ልክ እንደዛኛው በዛ መንገድ ትዘጋለች ማለት ነው። እቺ ሙሉ ለሙሉ ተጠናቀቃለች። ዲዛይኗ ደግሞ ዳይመንድ ነው እንደምታዩት በዚህ መንገድ ተጠናቋል ማለት ነው። መካከል ላይ ያለው ይሄን ይመስላል። እዚህም ላይ እንግዲህ ስፖት ላይት የሻዱ አለው ማለት ነው። ይሄን ይመስላል እንግዲህ ውድ ተመልካቾች። እዚህ ጋር ስንመጣ ደግሞ የልጆች መኝታ ክላስ አለ። የልጆች መኝታ ክላስ ደግሞ ያው ዲዛይን አይሆንም፣ ልሙጥ ነው። ፍሬም ብቻ ነው የሚገጠመው ማለት ነው። ምክንያቱም ክላሶቹ በጠበቡ ቁጥር ዲዛይን አይኖራቸው ማለት ነው። ያ ማለት ዕቃ ቤት ኮሊደር እና የልጆች መኝታ ክላስ እንደዚህ ጠበብ ያሉት በክብ የሚሰሩ ቤቶች
በዚህ ልክ ነው የሚሆኑት። ምክንያቱም ጠባብ ስለሆነ እንደምታዩት ዲዛይን እዚህ ላይ መውጣት አይችልም ማለት ነው። ቦርድ የሚሆን ፕላስቲክ በዚህ ልክ ነው የሚሰሩት። ስራው እንግዲህ ውድ ተመልካቾች ይህንን ይመስላል። ከዚህ በኋላ እንግዲህ ያው ቤቱ መግቢያ ላይ እንደነገርኳችሁ የግድግዳ ቻክ ነው ማለት ነው የሚቀረው። የምታዩት ሙሉ ጥቅጥቅ ነው። የመብራት ቀበራውም እንደ አዲስ ነው እንግዲህ ሙሉ የተዘረጋው እንደምትመለከቱት። ቤቱም ቁመቱ ማሻአላ ተባረከላ በጣም ረዥም የሆነ ቤት ነው። ወደ እቃ ቤትም ስንገባ እቃ ቤትም ላይ ስንመጣ ደግሞ ይህንን ይመስላል። ስለዚህ የታችን ቤት እንግዲህ አሁን ላይ ያለው ሁኔታ ይሄ ነው። ብዙዎቻችሁም እንግዲህ በሰሞኑ ጉዳይ እጅግ በጣም አነጋጋሪ ነው። ሀቂቀተን ቤት መስራት የሚታሰብበት ሰዓት ላይ አይደለንም አሁን ላይ እና በጣም ከባድ ነው። መረጋጋት ይኖርባቸዋል። ምክንያቱም ሁሉም ነገር ወደ ነበረበት ይመለሳል ብለን ተስፋ እናደርጋለን ኢንሻአላህ። ዋጋዎች አይጨምሩም ከነዳጅ ማጣትና ከሱ እጥረት በቀር። ይህም ጋር ኮሊደር ነው እንግዲህ እንደምታዩት። ወደዚህ ሻወር አለ። ይሄን ይመስላል። ስለዚህ ውድ ተመልካቾች ይሄን ይመስላል እንግዲህ ስራው። እስኪ ስራውን እንግዲህ በከፊል ያያችሁትን ይመስላል። ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡልኝ። በተለይ የሳሎንና የመኝታ ቤት ዲዛይን ማሻአላ ተባረከላህ በጣም ቆንጆ የሆነ ዲዛይን ነው። እናንተም እንግዲህ ዛሬ ከሚሰሩት የፕላስቲክ ኮርኒሶች ጋር አይታችሁ እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ይሄንን ይመስላል እንግዲህ ሌላው እዚህ ጋር ስንመጣ በረንዳ አለ። በረንዳውም እንደምታዩት ሙሉ ለሙሉ በዚህ መንገድ ተጠናቋል። ከዚህ በኋላ የበረንዳውም ፍሬም ነው የሚቀረው ማለት ነው። ይሄ ሙሉ ፍሬም ይገጠማል ማለት ወደ ግድግዳው ጋር። ሌላው እንግዲህ ይህንን ይመስላል። ውድ ተመልካቾች እንግዲህ ለዛሬ ያስኩላችሁ ይህንን ይመስላል። ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።